ጊዜ የምኖረው በሻኪሶ ነው የምኖረው። የዛሬ 2 ሳምንት በፊት ነው ወደ ወላይታ ገስታውስ የገባሁት። ሲገባ ከ3 ቀን በኋላ ኦፕራሲዮን እንደሚሆን ነው የተነገረኝ። ከዛ ገንዘብ አለ፣ ሁሉም ነገር ተዘጋጅቷል። ኦፕራሲዮን ብቻ ነው ወደ ሐዋሳ ነው ሪፌር የተጻፈልኝ። ኦኬ ወደ ሐዋሳ ነው አይደል? አዎ። ቦርሳዬንም ይዤ ስወጣ የገዛ እናቴም አላየችም። በመንግስት ነበር የምታከመው። ኢቲ 52 እህቴ ነበረችና ቤተሰብ በፍረንጆች ነው ታከምኩ ቆየሁት። የዛ አንድ ላይ 14 ዓመት ሙሉ የልብ ኬስ ነበረኝ። ይደበቃል በሽታው እና እኔም የተወለድኩት አርባ ምንጭ ነውና ማንጎ ላይ ወጣው። የዛሬ 14 ዓመት በፊት ማንጎ ላይ ወጥቼ ማንጎውን እያወረርኩ የሆነ ኢንሽረሪት የሚባል ነገር መጥቶ አስደነገጠኝ። ማንጎን ለቀኩና ወደኩ ወደ ታች። በጣም ማንጎ ረጅም ነው፣ በጀርባዬ ነው የወደኩት። ከዛ ጊዜ ጀምሮ ነው የዛሬ 14 ዓመት በፊት ነው በቃ ጀምሮ ያመኛል። እያመመ ይጠፋል። ከዛ 2018 ሲገባ ጀመረኝ። ደረጃ መውጣት አልችልም። ሻኪሶ ነው አሁን ያለሁት። ሻኪሶ የሉያ ኢንተርናሽናል ሆቴል ውስጥ ነው የምሰራው። ደረጃ ስወጣ በጣም ያመኛል። ይሄ ነገር ምንድነው እያልኩ እየተከታተልኩ ለ2 ወራት ሕክምና ላይ እዛው ሻኪሶ ነበርኩኝ። አይ ድሮ ይሄ ኢቲ 52 በውጭ ድርጅት ሕክምናዬን ጀምራለሁ አልኩኝ። መጣሁ። ለ6 ቀናት በተከታታይ ሕክምና ሳደርግ በአርባ ምንጭ ትልቁ ሆስፒታል ውስጥ ነበር ሕክምናውን ሲከታተል የነበረው። ወደ አዲስ አበባ እነሱ እንግዲያውስ ሁሉም ወረቀቱ እነሱ እጅ ላይ ነው የሚቀመጠው፣ አይሰጥም። ኦፕራሲዮን እናደርጋለን ተባብሎ ቀጠሮ ተሰጠኝ። ምን ነው ኦፕራሲዮን የሚደረገው? ልቤ ውስጡን አላቅም፣ ራስን ስቻለሁ። ሐዋርያው መጣ በራእይ ይሄ ያንተ ቦታ አይደለም አለና ወሰደኝና ተራመደ። ኦኬ አይቻለሁ አሁን አልኩ። ተደቅኖብኛል፣ ራሴን አላቅም። የሱ ስሜት ይመስለኛል። 4 ጥርሴ ይሄ 4 ጥርስ ተነቅሏል። 4 ጥርሱንም እዛው እያለ አመመኝ። ምግብ አልበላም። እዛው ነው በሲስተም በፍጥነት 4 ጥርሶችም የተነቀሉት። ማንም በአንድ ጊዜ 4 ጥርስ አይነቀልም። ማንም 2 ጥርስ ከዛ ያለ ነው እንትን ቢሉት 4 ጥርስ በአንድ ጊዜ ወፋፍራሙ 4ቱ በዚህ ውስጥ የለም። አሁን ተነቀለ። ደም አልቆም ማለት ያፍነኛል፣ ሊገለኝ ይሞክራል። ኦኬ ሐዋርያውን አይቻለሁ አይደል? አዎ። እህቴ ጋር ደወልኩ። እስከ ዛሬ እስከ እለቷ ቀን እስከ 6 ሰዓት ገስታውስ ነው ያለሁት። ከገስታውስ ከወላይታ ገስታውስ እቆያለሁ። ከዛ በኋላ ወደ ሐዋሳ ወጣለሁ ነው አለኝ። ማስታወቂያውን አየው፣ ራእይ አይቻለሁ። ዶክተሮቹ እኔን እየተመላለሱ ይጠይቁኝ ነበር። ነቀልኩ፣ ሁሉም ነገር ነቀልኩ። በእግሬ መራመድ ጀመርኩ። ማንም አልነቃም። ጊዜው የጥምቀት ጊዜ ነው፣ የጥምቀት ወቅት ነው። ማንም የነቃ ሰው የለም። እቺ ሌላ ሸሚዝ አለች፣ እንደዚች አይነት ሸሚዝ አደረኩና ከሆስፒታሉ ወጣሁ። ዶክተሮቹ እየተናወጡ እዚህ ልብ ክፍል ያለው ልጅ ወጥቷል ፈልጉት ስል እንግዲያውስ ፈረንጆች ናቸው በውጭ ድርጅት ነው ብያለሁ። እህቴ እዛ ናት ያለችውና በሷ አማካኝነት ነው ሕክምና የጀመርኩት። በቃ ይሄ እድልም እንዳያመልጥ ይሄ ልጅ ወደ አዲስ አበባ ነው የሚላከው አሉኝ። አዲስ አበባ ተብሎ እያለ ኖ በራእይ እሱን አይቼዋለሁ፣ አሁን ነው ፈውሴ የሚሆነው አልኩና ወጣው። 2 ሱሪ 3 ቲሸርት በቃ ጫማ፣ ነጠላ ጫማዬ ነው ይዤ የወጣሁት። ገስታውሱን ከፈልኩ። ወላይታ ሶዶ ብር ኪሴ ውስጥ ብር ነበረኝ። መጣው። ስሜን ጠራ። እሱ ስም እድሉ ነው አይደል አለኝ። አዎ። አባት ማቴዎስ ነው አይደል? አዎ። አያቴ ደአ ነው አይደል አለ። አዎ። ሻኪሶ ምን አለ? ሻኪሶ ነው የምኖረው። አካውንት ደፍተርን አምጣ። ሆዴን ክፈት አለ። አልነገርኩትም። እስቲ ሆዴን ክፈት አለኝ። ተንበርክኬ ነው ያለሁት። ሆዴን ከፈትኩኝ። ሲያደርግልኝ እየተሰማኝ ደረጃ መውጣት አልችልም ነበረ። ወደዛ ሄጄ ወደዚህ ሲመለስ
ሄይ 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 አዋሳ ለናዝሬቱ ኢየሱስ ለ14 ዓመት ይከብደኛል። ደረጃ መውጣት አልችልም። ሐዋርያው አንድ ጊዜ እኛ ጋር ሻኪሶ በቅርቡ ኮንፈረንስ ነበርና በመጣበት ለአገልጋዮችና እዛው ዌይተሮች ሲጸልይ ራሱ ላገኘው እድል አልነበረኝም። ክራውድን ነበርኩና አላገኘውም። በቃ ጠየቀኝ። ብዙ ነገር አወራ። እሱ ሊያስታውስ ይችላል፣ ላያስታውስ ይችላል። ኦኬ ተፈውሻለሁ ያለኝም በህልምም ተረድቻለሁ። ካያችሁ አትጠራጠሩ፣ ተራመዱ። አለቀ፣ ጨርሻለሁ፣ ተፈውሻለሁ። ቼክ ሲደረግ የለም። ምን አልከኝ? ቼክ ሲደረግ የለም። ምን የልብ ኬሱ የለም። ምን አልከኝ? የልብ ኬሱ ሄይ 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 ለናዝሬቱ ኢየሱስ ለናዝሬቱ ኢየሱስ ሰው ሁሉ በጣም የገረመኝ ነገር እኔ ሌላ አይደለም ወገኖቼ፣ ተኝቶ ያለው ሆስፒታል ነው። ቀዶ ጥገና ሊሰራ ነው። በተኛበት ግን እግዚአብሔር ያወራዋል። እናንተ ሰዎች ለካ የትም ምን ሰማ ከሆነ የትም ቦታ እግዚአብሔር ያወራል። ከዛ እንደዚህ ያለ ይሄ ቦታ አይደለም የተኛበት ሆስፒታል ላይ ሐዋርያው በራእይ መጣና ይሄ ቦታ ያንተ ቦታ አይደለም ናውጣ ባለው ጊዜ እንደዚህ እህቴ 3000 ብር ስጪኝ እባክሽን 3000 ብር እሷ ለምን በቃ እኔ 3000 ነው የምፈልገው አምጪ ብድግ አደረገና ለእህቱ ወዴት እንደሚሄድ ሳይነግር ፈውሱ ወዳለበት መራመድ ሲጀምር ኢየሱስ መንገድ ላይ ፈወሰው። ዛሬ ለአንድ ሰው አጃካዲያ ሰከ አጠገብ ያለው እንደዚህ በለው መንቀሳቀስ ያንተ ነው በለው። ተሳቀሳ አይተ መፈወስ የእግዚአብሔር ነው በለው። መፈወስ የእግዚአብሔር ይሄ ልጅ ማለት ነው ራእዩን አይቶ እምቢ ብል ኖሮ ኦፕራሲዮን ይደረጋል። ቀዶ ጥገና ነው የሚደረገው። ለ14 ዓመት ያስቸገረው ልብ፣ ለ14 ዓመት ስቃይ የሆነበት ልብ፣ ደረጃ እንዳይወጣ ያደረገው ልብ እንዲቀደድ ይሄ ልጅ አሁን ተቀዶ ምኑ ይተርፋል? የለም እኮ መጀመሪያ እነዚህ ምኑ ይተርፋል? ያበቃለት ጉዳይ ላይ እግዚአብሔር መጣና ሐዋርያውን ተመስሎ በራእይ መጣና እንደዚህ ያለው ና ይሄ ቦታ አይደለም አለ። ብድግ ብሎ ሲመጣ እንደዚህ ያለው ሐዋርያው ስሙን ጠራ፣ ክፈት አለው። ተፈውሳል። ሂድ ሄዶ ቼክ ሲደረግ የልብ በሽታ የለም። አረ እግር ያለው ለኢየሱስ 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 ልባርከው ጌታዬ ልባርከው ልባርከው ኢየሱስ ልባርከው ልባርከው ጌታዬ ልባርከው ልባርከው ኢየሱስ ልባርከው። ሃሌሉያ! ጌታ ያከብራችሁ። ቁጭ በሉ። ወያኔ ኢየሱስ ይበል። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ ነቢያው ወይ እርግጠኛ ሆኜ ነው የምናገረው። እሱ ለይቱ ወላይታ ሶዶ ነው የሚሄደው። ምን ሆንክ? ያውልቅ ፈስ ምን አልክ? ምግብ መብላት አልችልም። ሰውነቴ ቀነሰ። እንደዚህ አልነበርኩም። ሰውነቴ ወፈር ያለ ነው። ገስታ ውስጥ ገባውና እዛው ሻይ ቡና ቦታ ገባው። ሽሮ ውስጤ ብላ ብላ አለ። ምግብ መብላት አልችልም። ትንሽ ሩብ እንጀራ ነው የምበላው፣ ግን ብላ ብላ ሲለኝ አንድ እንጀራ ጥቅልል አድርጌ በል። ሌላ ቦታ ስንት ነው የምትበላው? በቃ ካመመኝ ኦሬዲ 3 ወር ሆነኝ። ግማሽ እንጀራ ነው የምበላው። በድሉ ገስታ ውስጥ ከገባ በኋላ አንድ እንጀራ በል። እስቲ አሜን። አይ ደስ ብሎኛል። ስናያ ወንድማችን እድሜው ልጅ ነው ያስታወቀ፣ ገና ወጣት ነው። ሰሞኑን ከጌታ ዘንድ የሰማው ድምፅ ይሄ ነውና በራእይ ላዩ ሰዎች ላለ ጉዳይ ለ45 ቀን የሚሆን ትምህርት አዘጋጅቻለሁ። በዛ ሀሳብ ስለ መርገምና ስለ ራእይ ጉዳይ ያወራው ነበርና ይሄ ወንድም ደስ ብሎኛል። ሐዋርያ ጳውሎስ ራእይን በሰፊው እንዲያገለግል ኢሮፕን እንዲያደግ ያገዘው እስከ 3ኛ ሰማይ ወጣው በሚለው ጉዳይ ሳይሆን በራእይ ባየው ነገር ጠዋት ተነስቶ ጉዞ ሲጀምር
በውስጡ ጌታ ያስቀመጠው ትልቁ ራእይ የተገለጠው ከዛ ራእይ በኋላ ነው። ይሄ ወንድሜ እርግጠኛ ሆኜ ነው የምናገረው ከሐኪም ቤት ተነስቶ እህቱን ቢያማክራት ኖሮ እህቱ እሺ አትልም። ይሄ አንድ ቻንስ ነው። መስሪያ ቤት የኔ ነው። ቤተሰብ ተብዬ ነው አንተ ሕክምና የምትወስደው። አንደ ዞር ብትል በኋላ ቻንስ አታገኝም። ነግሬሃለሁ ነው ብላ ፈሪስ ነው የምታደርገው። ራእይ እሱ ብቻ ነው ያየው፣ ከሰው ጋር አላየም። ብቻው ላየው ራእይ የሚያስፈልገው ብቻው መወሰን አለበት። አሁን ኮሚቴ አያስፈልግም። አሁን ሽማግሌ አያስፈልግም። አሁን መንተፋተፍ አያስፈልግም። በቃ 3000 ስጪ ነው ያልኩህ ነው ያለው። የት ነው ለምን እሱ እንዳወራ ከሆነ ለኢቱ ቢያሳውቅ ኖሮ ያ ሰው የት ገባ ብሎ አይፈልጉማ። አይፈልጉም ታውቃለች። ሰው እንደ ተነሳው መጣው እዚህ ደረስኩ። ስሜን ጠራኝ፣ አባቴን ጠራኝ፣ አያቴን ደገመኝና ልብስን ከፍ አደረግ። 3 ጊዜ ዘይትን እንዲያደርግ ተፈውሰሃል።